ቋግሜ 4 2017 ዓመተ ምህረት የኢትዮጵያ ልዕልና ከፍ የሚያደርግ የምስራች ዜና ከቤኒሻንጉል ጉሙዝ ክልል ጉባ ተሰምቷል። ይህ የምስራች ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ ሌሎች አፍሪካ መሪዎች በተገኙበት የኢትዮጵያ ህዳሴ ግድብ ምርቃት ነው። ይህ መሰረት በማድረግም የደቡብ ኢትዮጵያ ክልል የዲላ ክላስተር የታላቁ ህዳሴ ግድብ ምርቃትን አስመልክቶ የክላስተሩ የቢሮ ኃላፊዎች፣ አመራሮች፣ ሰራተኞች የተሳተፉበት የፓናል ውይይት በዲላ ከተማም አካሂደዋል። በህብረት ችለናል በሚል መሪ ቃልም በተዘጋጀው መድረክ በመገኘት ንግግር ያደረጉት የክልሉ መንገዶች ባለስልጣን ዋና ዳይሬክተር አቶ ዘብዲዮ ሴካ ሲሆኑ ኢትዮጵያውያን በአንድነት መቆም ከቻሉ የትኛውንም ተጋድሎ በአንድነት መወጣት እንደሚችሉ የተገለጸበት ፕሮጀክት መሆኑን በንግግራቸው አካተው ተናግሯል። አይችሉም የሚባል ነገር የተሰበረበት ነገር ግን የይቻላል መንፈስ በጥቁር ህዝቦች ታሪክ ጎላ ብሎ በኢትዮጵያውያን የወጣበት ሁሉም የአፍሪካ ህዝቦች የተደሰቱበት ፕሮጀክት ስለሆነ ከሌሎች ፕሮጀክቶች አፈጻጸም የህዳሴ ግድባችን ለየት ያደርገዋል። ስለዚህ ራሳችን በራሳችን ሰርተን ዕውቀቱም ገንዘቡም ሌሎች የሚያስፈልጉ ግብአቶችም ሁሉ የኢትዮጵያውያን ሆኖ ኢትዮጵያውያን ይችላሉ የሚል እና ከዚህ በፊት ለሺህ ዓመት የተያዘብንን የአባይን የበላይነትን ምንጭን የመቆጣጠር የፖለቲካ ስልጣንም ጭምር ሁሉ የተረከብንበትና የበላይነትን ያረጋገጥንበት ስለሆነ እንኳን ደስ ያለን ለማለት እፈልጋለሁ። ከኢትዮጵያ ህዳሴ ግድብ የተገኙ ድሎችን በመቀመር የተሻሉ ስራዎች መስራት ይገባልን ብለዋል ዋና ዳይሬክተሩ። ነገር ግን ከዚህ ምን እንማራለን? በህብረት የምንችለው ሌሎች ተግባራትን እንዴት ማሸነፍ እንችላለን? በዚሁ መልክ ደግሞ ከኋላ ቀርነትና ከድህነት እንዴት መውጣት እንችላለን የሚለውን ሰብረን መውጣት እንችላለን የሚለውን ነገር መማር አለብን የሚለውን ሁላችንም መገንዘብ አለብን ማለት ነው። በየሴክተሮቻችን በየተግባራችን ደግሞ በተሻለ ሁኔታ በዚሁ መልክ በአንድነት እንችላለን የሚለውን የተሻለ ሞራል ይዘን የ2018ን የስራ ወይም የበጀት ዓመት ተግባራትን እንጀምራለን ማለት ነው። የኢትዮጵያ ህዳሴ ግድብ መመረቁ የህዝቦች የዘመናት ቁጭትን ዳር ያደረሰ ተግባር መሆኑን በፓናል ውይይቱ የተገኙ የሥራ ኃላፊዎችና ተሳታፊዎች ገልጸውልናል። እንደ ዜጋ የህዳሴ ግድብ በዚህ መልክ መመረቁ የዘመናት ቁጭትን የህዝባችን የዘመናት ቁጭት የነበረው በእኛ ዘመን ተጠናቆ ማየታችን እኛ ትልቅ ድልኞች ነን። ኢትዮጵያ በትልቅ አሻራ ያስመዘገበችበትን ራሷ ገድባ ራሷ ከኪሷ ፋይናንስ አድርጋ የገደበችበትን ችላ ያሳየችበት ፕሮጀክት ነውና ይሄ ለኛ ትልቅ ትርጉም አለው። በዚህ ዘመን ትውልድ መገደቡ እና ለኢትዮጵያ ህዝብ አገልግሎት እንዲሰጥ እንዲውል መደረጉ ብቻም ሳይሆን አባይን መገደብ መቻላችን በራስ አቅም መገደብ መቻላችን ለቀጣይም ጭምር ሌላ መስራት እንደምንችል በዓለም አደባባይ ላይ ኢትዮጵያ ትችላለች የሚል ትርጉም የሰጠ በመሆኑ እጅግ ደስ የሚልና ልባዊ ደስታ የተሰማ ከመሆኑ የተነሳ የኢትዮጵያን ህዝብ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት ፈልጋለሁ። የውስጥ አንድነትን በማጠናከር በኢትዮጵያ ህዳሴ ግድብ የተገኙን ድል በሌሎች ተግባራትም መድገም ይገባል ብለዋል ያነጋገርናቸው አካላት። ኢትዮጵያውያን በባህሪያቸው በተለይ በአገር ክብር በአገር ሉዓላዊነት ጉዳይ ኢትዮጵያውያን ለነገ የሚባል አጀንዳ የላቸውም። ይሄንን ነው ምናምነው። የአድዋ ድል ይሄን ነው ያሳየው። ዛሬ እዛም እዚህም የሚታዩ ትናንሽ ችግሮች አሉ። እነዚህ ችግሮች የኢትዮጵያን መበልጸግ አይከለክሉም የሚል እምነት አለኝ። ይሁንና ኢትዮጵያውያን ዛሬ ለኛ የማንሰራራት ዘመን ነው ብለን ማንሰራራት ጀምረናል። ይሄ በተጨባጭ እየታየ ነው ያለው። ማንሰራራታችን ደግሞ የሚረጋገጠው በውስጣችን ባለ አንድነት ነው። እያንዳንዱ ግለሰብ ሰላሙን ከራሱ ጀምሮ ነው መስራት ያለበት። አልፎም ደግሞ በየአካባቢው በየመንደሩ ያሉ የሰላም ችግሮች ካሉ ተናበን ተመካክረን በመድረኮች ላይ ውይይት በማድረግ መፍታት መቻል አለብን። በአገር ህልና ላይ የሚመጡ አካላት ካሉ ሰላማችን በማስጠበቅ እነሱን ማውገዝ መቻል አለብን ብዬ ነው ማምነው። የኢትዮጵያን ልዕልናና ብልጽግናዋን ለማረጋገጥ ለተቀን መስራት መታተርና መትጋትን ይጠይቃል። ስለዚህ በዚህ ጊዜ ወቅት ላይ የተገኘን ትውልድ ከመሆናችን የተነሳ እያንዳንዳችን ተባብረንና ተቀናይተን የኢትዮጵያን ህዳሴ ባጭር ጊዜ ውስጥ ለማረጋጋት በጋራ መስራትን ያስፈልጋል የሚል እምነት ነው ያለው። በመድረኩ የቀረበውን ሰነድ መነሻ በማድረግም የፓናል ተሳታፊዎች ሐሳብ የሰነዘሩ ሲሆን በተነሳው ሐሳብ ላይ ምላሽና ማብራሪያ ተሰጥቷል።